ኢትዮጵያ እንግሊዘኛ ስነ ጽሁፍ ኢትዮጵያ የበለጸገ ታሪክና ባህል ባለቤት ብትሆንም የሀብቷ በዓለም አቀፍ ደረጃ ታዋቂና ተጽዕኖ ፈጣሪ መሆን አልቻለም። ብዙ ሀገሮች ውጤታማ በሆኑበት የኪነ ጥበብ ዘርፍም ይህን ማሳካት አልተቻለም። ሀገራት በገቢር በሌሉ በመናብ ግዘፍ በነሱ ምስሎች ራሳቸውን በገነቡበት ዓለም ኢትዮጵያውያን የተሰራች ሀገራችንን መጋረጃ ገልጠን ማሳየት አልቻለም። ሁሉ አቀፍ ጭብጦቻችንና ስልቶቻችን ስፍራን መሻገር አቅቷቸው ሀገርኛ ሆነው ቀርተዋል። በተለይ በስነ ጽሁፍ ዘርፍ በዓለምም ሆነ በአፍሪካ መድረኮች የሚጠቀሱ ስራዎች ባለቤቶች አይደለንም። ጽሁፋዊ ስነ ጽሁፋቸው ከቀኝ ግዛት ጋር ከተወለደው የአፍሪካ ሀገራት ስነ ጽሁፎች ዝርዝር ውስጥ እንኳን የኢትዮጵያን ስነ ጽሁፍ ማግኘት አይቻልም። ለዚህ ዋነኛ ምክንያቱ የኢትዮጵያ ስነ ጽሁፍ በውጭ ቋንቋዎች ስላልተጻፈ ነው። የኢትዮጵያ ስነ ጽሁፍ ጠባይ ከተቀረው አፍሪካ የተለየ ነው። የአፍሪካ ስነ ጽሁፍ ሲባል በዋናነት ቃላዊ ስነ ጽሁፍን የሚመለከት ሲሆን ጽሁፋዊ ስነ ጽሁፍ ከቀኝ ግዛት ጋር የተቆራኘ ነው። ይህ ለኢትዮጵያ ይሰራል። ኢትዮጵያ 2600 ዓመታትን ያስቆጠረ የጽህፈት ጥበብና ባህል ባለቤት ስትሆን በተለይም የግዕዝ ጽሁፎቿ በ17ኛው ክፍለ ዘመን የአውሮፓውያን ሊቃውንትን ቀልብ የሳቡ ነበሩ። ከሌሎች አፍሪካውያን በተለየ የኢትዮጵያ ስነ ጽሁፍ መሰረቱ ጥንታዊው የክርስቲያን ባህል ነው። ከዚህም በተጨማሪ ኢትዮጵያ የአውሮፓውያን ቀኝ ግዛት ባለመሆኗ እንደተቀሩት የአፍሪካ ሀገራት ስነ ጽሁፍም በአውሮፓ በኩል ተጭኖ የመጣ አይደለም። ስለዚህም እንደ ሌሎች የአፍሪካ ሀገራት የአውሮፓውያን ቋንቋዎች በኢትዮጵያ ብዙ ተጽዕኖ አልነበራቸው። በዚህም በኢትዮጵያ ከተቀሩት አፍሪካ ሀገሮች በተቃራኒ ስነ ጽሁፍ ሙሉ ለሙሉ በሚባል ደረጃ የተጻፈው በሀገርኛ ቋንቋ ሲሆን ዋነኞቹም ግዕዝና አማርኛ ናቸው። በግዕዝ መጽሐፍ በ4ኛው ክፍለ ዘመን የተጀመረ ሲሆን አማርኛ ደግሞ የ15ኛው ክፍለ ዘመን ውጤት ነው። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወስኖ የቀረው የግዕዝ ቋንቋ እስከ 19ኛው መቶ ክፍለ ዘመን ድረስ ዋነኛ የስነ ጽሁፍ ቋንቋ በመሆን አገልግሏል። በዚህም የኢትዮጵያ ስነ ጽሁፍና ጸሐፍቱ በተቀረው ዓለም እንዳይታወቁ ዋነኛ ምክንያት ሆኗል። ይህ ማለት ግን የውጭ ቋንቋዎች በኢትዮጵያ በፍጹም አልታዩም ማለት አይደለም። ለምሳሌ ኋላ ላይ ሙሉ ለሙሉ በሚባል ደረጃ ቢጠፉም በኢትዮጵያ ታሪክ በ20ኛው መቶ ክፍለ ዘመን መጀመሪያ ፈረንሳይኛና ጣሊያንኛ ተጽዕኖ የፈጠሩበት አጋጣሚ ነበር። በአሁኑ ወቅት በስፋት ጥቅም ላይ የዋለውና የተለመደው የውጭ ቋንቋ እንግሊዘኛ ነው። እንግሊዘኛ በኢትዮጵያ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ ከፍተኛ ትምህርት ተቋማት በትምህርት መስጫነት ያገለግላል። ጥንታዊ ከሚባሉት ከግዕዝና አማርኛ ስነ ጽሁፎች አንጻር በኢትዮጵያ ስነ ጽሁፍ ታሪክ በእንግሊዘኛ ቋንቋ መጻፍ የቅርብ ጊዜ ክስተት ነው። በሀገራችን በእንግሊዘኛ ቋንቋ ስነ ጽሁፎችን መጻፍ የተጀመረው በ60ዎቹ ሲሆን የወቅቱ የዘመናዊነት ፕሮጀክቶችና የእውቅና ፍላጎቶች ለመጀመሩ በምክንያትነት ይጠቀሳሉ። የንጉሱ የዘመናዊነት እቅዶች በተለይ ሀገሪቱን እንግሊዝን ጨምሮ ከሌሎች የአውሮፓ ሀገራት ጋር የነበራትን ግንኙነት የተመረኮዘ ነበር። በእነዚህ ግንኙነቶች አማካኝነትም ቀዳማዊ ኃይለ ሥላሴ ተማሪዎችን ለዘመናዊ ትምህርት ውጭ ሀገር የሚገኙ ዩኒቨርሲቲዎች ይልኩ ነበር። እነዚህ ከትምህርት የተመለሱ ሰዎች ስነ ጽሁፍ ላይ ተጽዕኖ ማሳደር ችለው ነበር። እንደ ጎርጎሮሳውያኑ አቆጣጠር በ1941 ከጣሊያን ወረራ በኋላ እንግሊዘኛ ቋንቋ የትምህርት መስጫ መሆኑና ሀገሪቱ ለስራ የምትጠቀምበት የውጭ ቋንቋ እንዲሆን መወሰኑ ቋንቋውን ወደ ጥበቡ በይበልጥ አቅርቦታል። ከእውቅና ጋር በተያያዘም ጸሐፊዎች ከሀገራቸው ውጪ ለመነበብ የነበራቸው ፍላጎትና ዓለም አቀፍ አንባቢዎችን ለመሳብ የነበራቸው ጉጉት በእንግሊዘኛ ቋንቋ ለመጻፍ ምክንያት ሆኗል። በኢትዮጵያ የውጭ ቋንቋዎችን ህብረተሰቡ የለመደውና የተማረው እንደ ሌሎች የአፍሪካ ዜጎች በጫናና በቀጥተኛ ቀኝ ግዛት ተጽዕኖዎች አይደለም። በህብረተሰቡ ዘንድ በአመዛኙ የውጭ ቋንቋዎች መናገር የዘመናዊነትና የስልጣኔ ምንጭ ተደርጎ በመወሰዱ ቋንቋዎቹ ተለምደዋል። ለዚህም ይመስላል ለሀገራችን ሙሽሮች የሚከተለው ስንኝ የተቋጠረው
የኛ ሙሽራ ኩሪባቸው ኩሪባቸው በእንግሊዝ አናግሪያቸው። እንግሊዘኛ ቋንቋን መናገር ኩራት፣ ክብር፣ ማህበራዊ ደረጃ የሚያሰጥ እሴት መሆኑን ለማመልከትም ይመስላል። በ1960ዎቹ ተጀምሮ እስከ 70ዎቹ መጨረሻ ድረስ የዘለቀው የኢትዮጵያ እንግሊዘኛ ስነ ጽሑፍ እንደ ግዕዝና አማርኛ ስነ ጽሑፍ በጊዜ ሂደት የዳበረ አለመሆኑ ሀገር ውስጥ አንባቢ ባለማግኘቱ በከፍተኛ የህትመት ዋጋ እንዲሁም በአሳታሚዎች እጦት ምክንያት በጥቂት ልቦለዶች፣ ድራማዎችና ግጥሞች መወሰኑ ግድ ነበር። አጫጭር ልቦለዶቹና ግጥሞቹም በብዛት ጋዜጣና መጽሔቶች ላይ የሚታተሙ ነበሩ። እነዚህ ስራዎች ብዙዎቹ ከጥራት አንጻር ትችቶች የሚቀርቡባቸውና አብዛኛው እንደ ሙከራ እንጂ እንደ እውነተኛ የጥበብ ስራ የማይወሰዱ ነበሩ። ጸሐፊዎች ጠንካራ መሰረታቸው አማርኛ ስነ ጽሑፍ ስለሆነ ትኩረታቸው ሳይከፋፈል በእንግሊዘኛ ቋንቋ መጻፍ አለመቻላቸው እንዲሁም የእንግሊዘኛ ቋንቋ በትምህርት ቤቶች ብዙም ትኩረት ይሰጠው ስላልነበር ጸሐፊዎቹ በቂ የቋንቋ ችሎታ አለማዳበራቸው ለስራዎቹ ጥራት ጉድለት በምክንያትነት ይጠቀሳሉ። የሳህለ ሥላሴ ብርሃነ ማርያም፣ አፈርሳታ፣ ዋሪየር ኪንግ እና ፋየር ብራንድስ፣ የአቤ ጉበኛ ዴፊያንስ፣ የዳኛቸው ወርቁ ዘ ሰርቲን ሰን፣ የአሸናፊ ከበደ ኮንፌዥን እና የወልዴ ኃይሌ ዲፌንድ ዘ ኔም የተሰኙ ልቦለዶች በወቅቱ ተጽፈዋል። አጭር ልቦለድን በተመለከተ በተለያዩ የህትመት ውጤቶች ላይ የተጻፉ እንጂ በመድብል መልክ የታተሙ አልነበሩ። ግጥምን ስናነሳ ጸጋዬ ገብረመድህንና ኢያሱ ጎርፉን መጥቀስ ይቻላል። በድራማም የጸጋዬ ገብረመድህን ቴዎድሮስ፣ አዝማር፣ ኦዳ ኦኮራክልና ኮሊዥን ኦፍ አልታርስ እንዲሁም የአቤ ጉበኛ ዘ ሳቬጅ ገርል የተሰኙ ስራዎች ይነሳሉ። በ60ዎቹና 70ዎቹ የነበረው መነቃቃት መጪዎቹን 10 ዓመታት መሻገር አልቻለም። የዲያስፖራ ስደተኛ ስነ ጽሑፎች መድረኩን እስኪቀላቀሉ ድረስ ተጽዕኖ የፈጠሩ የስነ ጽሑፍ ዲስኩርና የአካዳሚያዊ ጥናት ትኩረትን የሳቡ ስራዎች በእንግሊዝኛ አልተጻፉም። ከ1990ዎቹ በኋላ ብቅ ያሉት የስደተኛ ስነ ጽሑፎችም በቋንቋም ሆነ በቴክኒክ ጥራታቸው ዓለም አቀፋዊ መድረክን የሚመጥኑ አለፍ ሲልም የተለያዩ ዓለም አቀፍ ስነ ጽሑፋዊ ሽልማቶችንና እውቅናን ያገኙ ሆነዋል። የዲያስፖራ ወይም ስደተኛ ስነ ጽሑፎች የሚባሉት በኢትዮጵያ ስደተኞችና የእነሱ ተከታይ ትውልድ በሆኑ ደራሲያን የተጻፉትን ነው። በጣም ታዋቂ ከሆኑት ዲያስፖራ ጸሐፊያን መካከል ሐማጡማ በሚል የበርስም የሚታወቀው ኢያሱ አለማየሁ አንዱ ነው። ሐማ 11 ያህል የታተሙ ስራዎች አሉት። በተለይም የአጭር ልቦለድና ፖለቲካዊ ምጸት የተላበሱት የወግ መድብሎቹ ታዋቂ ሲሆኑ እንደ ንጉጊ ዋትያንጎ የመሳሰሉ ታዋቂ ደራሲያን በሳል አስተያየት የሰጡባቸው ናቸው። በስራዎቹ ምክንያት በኢትዮጵያ 3 መንግስታት ሀገር ውስጥ እንዳይገባ እግር ተጥሎበት ነበር። በዋናነት ስለ ኢትዮጵያውያን ሕዝቦች ትራጀዲ፣ ድህነትና ሙስና በስፋት ጽፏል። ስራዎቹ ከእንግሊዝኛ በተጨማሪ በጣሊያንኛ፣ በፈረንሳይኛ እንዲሁም በሂብሩ ተተርጉመው ዓለምን አዳርሰዋል። ሌላው ጸሐፊ ነጋ መዝለቂያ ሲሆን ከመሰደዱ በፊት በአለማያ ዩኒቨርሲቲ መምህር ነበር። ኖትስ ፍሮም ዘ ሄናስ ቤሊ፣ ዘ ጋድ ሁ ቤጋት ኤ ጃክል እና ዘ አንፎርቹኔት ሜሬጅ ኦፍ አዜብ ይታደስ የሚሉት ስራዎቹ ከዓለም ጋር አስተዋውቀውታል። የመጀመሪያው በሆነ ስራው የህይወት ታሪኩን እንዲሁም በሁለቱ ረጅም ልቦለዶች የኢትዮጵያ ሚትና ታሪክን መነሻ ያደረጉ ልቦለዶችን ጽፏል። በመጀመሪያውና ኖትስ ፍሮም ዘ ሄናስ ቤሊ በተባለው ስራው በጎርጎሮሳውያን አቆጣጠር 2000 ገቨርነር ጀነራል አዋርድ ፎር ኢንግሊሽ ላንጉጅ ፊክሽን በሚል ለአንድ ካናዳዊ ጸሐፊ በአመት አንድ የሚሰጥ ሽልማትን አሸንፏል። በሶስተኛውና ዘ አንፎርቹኔት ሜሬጅ ኦፍ አዜብ ይታደስ በሚለው ልቦለዱ ደግሞ ቤስት ቡክ ፎር ዘ ኮመንዌልዝ ራይተርስ ለሚል ሽልማት እንደ ጎርጎሮሳውያን አቆጣጠር 2007 እጩ መሆን ችሏል።
ሌላው ትውልደ ኢትዮጵያዊ ደራሲ ዲናው መንግስቱ ነው። ዲናው የተወለደው ኢትዮጵያ ውስጥ ሲሆን የ2 ዓመት ልጅ ያለ አሜሪካን ሀገር በስደት ገብቷል። ከድርሰት ስራው በተጨማሪ በዩኒቨርሲቲ የፈጠራ ድርሰት መምህር ነው። 3 ታዋቂ ልቦለዶችን ማለትም The Beautiful Things That Heaven Bears, How to Read the Air እና All Our Namesን ጽፏል። ልቦለዶቹ ኢትዮጵያውያንና አፍሪካውያን የስደት ህይወት በዋናነት የሚዳስሱ ናቸው። የመጀመሪያ መጽሐፉ በ12 ቋንቋዎች የተተረጎመ ሲሆን የኒውዮርክ ታይምስ ኖታብል ቡክ የሚል እውቅናን አግኝቷል። በተጨማሪም የጋርዲያን ፈርስት ቡክ አዋርድ፣ የሎስ አንጀለስ ታይምስ ቡክ ፕራይዝ፣ ናሽናል ቡክ አዋርድ እና የመሳሰሉ ሽልማቶችን አግኝቷል። ሁለተኛ መጽሐፉ የኤርነስት ጄ ጌይንስ አዋርድ ፎር ሊትራሪ ኤክሰለንስን አሸንፏል። ይህ መጽሐፍ በበርካታ ቋንቋዎች ተተርጉሟል። መዓዛ መንግስቴም ታዋቂ ከሆኑት ትውልደ ኢትዮጵያ ደራሲያን መካከል አንዷ ናት። እንደ ዲናው የተወለደችው አዲስ አበባ በጎርጎሮሳውያን አቆጣጠር 1974 ሲሆን የ4 ዓመት ልጅ እያለች አብዮቱን ሽሽት ተሰዳለች። በናይጄሪያና ኬንያ የኖረች ሲሆን የመጨረሻ መዳረሻዋ አሜሪካ ሆኗል። ቤኒያዝ፣ The Lion's Gaze፣ The Shadow King የተባሉ 2 ልቦለዶችን የጻፈች ሲሆን በመጀመሪያው ልቦለድ ደም አፋሳሽ የነበረውን የኢትዮጵያ አብዮት ዳሳለች። በዚህ መጽሐፏ ለተለያዩ ዓለም አቀፍ ሽልማቶች ታጭታ የነበረ ሲሆን በአንዳንዶቹ ለፍጻሜ ደርሳለች። መጽሐፉም የ2010 ምርጥ መጽሐፍ የሚል ስያሜ ክርስቲያን ሳይንስ ሞኒተር በሚል ተቋም ተሰጥቶታል። ሁለተኛው ልቦለዷ መቼቱን ያደረገው ኢትዮጵያ በጣሊያን ወረራ ስር የነበረችበትን ወቅት ነው። ይህም በተለይ ለሴቶች ብዙ ዋጋ በማይሰጠው የአፍሪካ ታሪክ አዲስ አቅጣጫ ያመጣ ነው። በልቦለዱ ውስጥ ሴት ወታደሮች ደምቀው እንዲታዩ ተደርጓል። The Shadow King በዓለም አቀፍ ደረጃ ተቀባይነትን ያገኘ ልቦለድ ሲሆን በ2020 የቡከር ፕራይስ ሽልማት እጩ መሆን ችሎ ነበር። በ2021 የአሜሪካ አካዳሚ ኦፍ አርትስ ኤንድ ሌተርስ የሥነ ጽሑፍ ሽልማት አሸናፊ ነች። መዓዛ ከልቦለዶቿ በተጨማሪ በዓለም አቀፍ ደረጃ ታዋቂ በሆኑት The Guardian፣ ኒውዮርክ ታይምስ፣ ሮሊንግ ስቶን፣ ማሳቹሴትስ ሪቪው፣ The New Aquarian እና በመሳሰሉት ጋዜጦች በርካታ ጽሑፎቿ ታትመዋል። በአሁኑ ወቅት በዩኒቨርሲቲ የእንግሊዝኛ ቋንቋ ፕሮፌሰር ነች። ርብቃ ኃይሌም ሌላዋ ኢትዮጵያዊ ደራሲ ነች። እንደ ዲናውና መዓዛ ሁሉ የተወለደችው አዲስ አበባ ሲሆን ከኢትዮጵያ አብዮት ጋር በተያያዘው ፖለቲካዊ ያለመረጋጋት በ11 ዓመቷ ተሰዳለች። የታዋቂው መምህርና ተመራማሪ ጌታቸው ኃይሌ ልጅ ስትሆን ሄልድ አት ኤ ዲስታንስ በሚል ርዕስ ህይወት ታሪካዊ የልቦለድ ዘውግን የተከተለ ስራ አቅርባለች። በአሁኑ ወቅት ኢትዮጵያ ኤዱኬሽን ኢንቨስትስ የሚል ለትርፍ ያልተቋቋመ ድርጅት አቋቁማ በዳይሬክተርነት ትመራለች። የፕሮጀክቱ አካል የሆነውም ኃይሌ ማነስ አካዳሚ በደብረ ብርሃን ከተማ ከፍታ ዓለም አቀፍ ደረጃውን የጠበቀ ትምህርት ለነገ ሀገር ተስፋዎች በማበርከት በትምህርቱ ዘርፍ ከፍተኛ አስተዋጽኦ እያደረገች ትገኛለች። ሌላው ትውልደ ኢትዮጵያዊ ተጽዕኖ ፈጣሪ የሥነ ጽሑፍ ሰው ለምን ሲሳይ ይባላል። ለምን የተወለደው በጎርጎሮሳውያን አቆጣጠር በ1966 እርጉዝ ሆና ከኢትዮጵያ እንግሊዝ ከደረሰችው እናቱ ነው። በወቅቱ እናቱ ማሳደግ ስላልቻለች ለሌላ ቤተሰብ የተሰጠ ሲሆን ቆይቶም የተለያዩ የማደጎ ቤቶች ውስጥ ለመኖር ተገዷል። ለምን የመጀመሪያ የግጥም መጽሐፉን በ21 ዓመቱ ያሳተመ ሲሆን ከ24 ዓመቱ ጀምሮ በዓለም አቀፍ ደረጃ የሙሉ ጊዜ ጸሐፊ ሆኖ እየሰራ ይገኛል። በዓለም አቀፍ ደረጃ በገጣሚነቱና በብሮድካስተርነቱ ይታወቃል። ቢቢሲን ለመሰሉ ራዲዮ ጣቢያዎች የተለያዩ ዶክመንተሪዎችን የሰራ ሲሆን በቴሌቪዥን ፕሮግራሞችና በተከታታይ ድራማዎች ላይም ሰርቷል። 9 መጽሐፍትን፣ 7 ተውኔቶችና 4 የሬዲዮ ድራማዎችን ለቢቢሲና ኤቢሲ ለተባሉ ጣቢያዎች ጽፏል። የ2012 የለንደን ኦሎምፒክ ገጣሚ የሚልና በ2015 የማንቸስተር ዩኒቨርሲቲ ቻንስለርነት ማዕረጎችን የተቀናጀ ሲሆን በ2019 የፔን ፒንተር ሽልማት አሸናፊ ሆነዋል። ስራዎቹም በሮያል አካዳሚና በብሪቲሽ የፊልም ኢንስቲትዩት ታይተዋል። ሌላዋ የኢትዮጵያ ዲያስፖራ ጸሐፊ ህይወት ተፈራ ናት። ህይወት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ የቀድሞ አባል የነበረች ሲሆን በወታደራዊ መንግስት ለ8 ዓመታት ታስራ ስቃይ ደርሶባታል።
የታወቀችው በ2012 እንደ ጎርጎሮሳውያን አቆጣጠር በአዲስ አበባ ዩኒቨርሲቲ ፕሬስ አማካኝነት ባሳተመችው ታወር ኢን ዘ ስካይ በተሰኘው መጽሐፏ ነው። መጽሐፉ በ60ዎቹና 70ዎቹ የነበረውን የተማሪ አብዮትና የኢሃፓ ዘመን የሚገልጽ ሲሆን ህይወት በአዲስ አበባ ዩኒቨርሲቲ ተማሪ በነበረችበት ወቅት ያለፈችበትን የተማሪ አብዮተኛነት ልምድና በኢሃፓ የነበራትን ሚና የተረከችበት ነው። መጽሐፉ ባልጠራ ርዕዮተ ዓለም በታማኝነት ስምና ባልበሰለ የፖለቲካ ታክቲክ ምክንያት የጠፋ ትውልድን ታሪክ ይነግረናል። በብዙዎች ዘንድ መጽሐፉ የዘመኑን እውነተኛ ክስተቶች ማንጸባረቁ የተመሰከረለት ሲሆን በኢትዮጵያ ተማሪዎች አብዮት እንዲሁም የኢሃፓ ዘመንን ተመርኩዘው ከተጻፉ መጽሐፎች በተለየ የአብዮቱን ሰብአዊ ገጽታ አሳይቷል በሚል ከፍተኛ ተቀባይነትን አግኝቷል። በዘመናችን ትውልድ ዘንድም ከፍተኛ ተቀባይነትን አግኝቷል። ህይወትም የመጽሐፏን ውጤታማነት ተከትላ በስደት ከምትኖርበት ካናዳ ተሰናብታ አዲስ አበባ ከትማለች። ሁለተኛውን ልቦለዷን በጎርጎሮሳውያን አቆጣጠር 2016 ማይንድ ቱ ዊን በሚል ርዕስ አሳትማለች። ይህ ልቦለድ የሀገራችንን ባህላዊ የትምህርት ስርዓትን እንዲሁም የተቋሙን ተማሪዎች ውጣ ውረድ መሰረት አድርጎ የተጻፈ ነው። ሁለቱም መጽሐፍቶቿ ከእንግሊዘኛ ወደ አማርኛ ተተርጉመዋል። ፋሲል ይትባረክ፣ ጌጤ አምባው፣ ማዊ አስገዶም፣ በረከት ሀብተ ስላሴ፣ ሜቲ ቢራቢሮ፣ ቴዎድሮስ ፈቃዱ እንዲሁም ማህተም ሽፈራው ምንም እንኳን ቀደም ሲል እንዳነሳናቸው ዲያስፖራ ጸሐፊያን ከፍተኛ እውቅናን ባያገኙም የኢትዮጵያ እንግሊዘኛ ቋንቋ ስነ ጽሑፍ እድገት ሲነሳ የሚነሱ ደራሲያን ናቸው።